ብዙ ጊዜ ይሄ ማን የሚባል ቢኒያም ሽታይ ሲል ትክክለኛ እንትን ይመስላል። በቃ ከርከሩ የሆነ ነገር ተናግሮ መምህር ዝም አሉ። አሁንም ድጋሚ ተናገረ፣ ዝም አሉ። መልስ አልሰጠውም መምህር ተስፋዬ አበራ ማለት ነው። እና አሁን ደግሞ ያመጣው ሰሞኑን ምንድነው ቤት ተከራይቶ ከሚያኖራቸው ልጆች እንደዚህ እያደረገ ምናምን እያበላሸ ቃሉን በእኔ እሱም ብቻ አይደለም እኮ የነካው እኔንም ጭምር ስለሆነ ማለት ነው። እኔንም ጭምር ስለሆነ ነው። እዚህ ስላልሆንክ ግን ውጪ ስላለ እንደፈለክ። ኦኬ ተወዳጆች፣ እንግዲህ ይህን ቪዲዮ እንድሰራ ያደረገኝ ነገር ምንድነው? ይህች የምታዩት እህታችን ለቢኒያም ሽታዬ ወይም ደግሞ ፍቅረ ኢየሱስ ማለት ነው የማንገራገሪያ ኢትዮጵያ ውስጥ ብትሆን ከስ ነበር እንዲያደርግ ነበር ምናምን በጣም በርካታ የስድብ ቃላትን እየተናገረች ቪዲዮዎችን ሰርታለች። እኛ የምንለው አስተምሯችሁ ትክክል አይደለም ነው የምንለው። ፍቅረ ኢየሱስ ቢኒያም ሽታይም ይህችን ልጅ የጠየቃት ከየትኛው ባልሽ ነው ያረገዝሽው የሚል ጥያቄ ነው። ባሏ ሊሆን የሚችለው ተስፋዬ ያረጋቸዋል ነው። ተስፋዬ በርካታ ይህች ልጅም ከነዛ ከተከራየላቸው ሰዎች አንዷ ነው። ባሏ በውል አይታወቅም እና ይህች ልጅ ሙሉ በሙሉ ማለት ይቻላል የቤተክርስቲያንን አስተምሮ መሰረት አድርጋ አይደለም ፍቅረ ኢየሱስ የምትቃወመው። ተስፋዬን ለምን ነካ? ከዚህ በፊት አንድ ጊዜ ያርግዛ ጠፋባት ተስፍሽ ህይወቴ ምናምን የምትለው ማለት ሌሎችም ሴቶቹ እሱ ዙሪያ ያሉ ሴቶች ተስፋዬን በጣም ነው የሚወዱት እና የሚሞግቱት እኛን የሚሞግቱት ማለት ነው በቤተክርስቲያን አስተምሮ ሳይሆን በተስፋዬ አስተምሮ ነው የሚሉትም። የተስፋዬ ተማሪ ነኝ ነው የሚሉት። ይቺ ልጅ ጤነኛ አይደለችም። ኦፍ ኮርስ በሽተኛ ናት። የምትሰራውን ቪዲዮ ማየት ትችላላችሁ። ያስቃታል፣ ያስገለፍጣታል፣ ብዙ ነገር ያደርጋታል። ጤነኛ አይደለችም። ተስፋዬም ጤነኛ አይደለም። ያንከባልለዋል፣ አሮፋ ያስደፍቀዋል፣ ጋኒናም ነው። በአጠቃላይ የተስፋዬን የመምህር ግርማን የሌሎቹንም እነዚህ መንፈስ እናወጣለን ብለው የሚሉትን ትምህርት የሚከተሉ ሰዎች በሙሉ ጤነኛ አይደሉም። ጤነኞቹ የእነሱን ትምህርት የሚሰሙ ከሆነ በሽተኛ ይሆናሉ። አጋንንትን የሚያወጡ ሳይሆን አጋንንትን የሚያስገቡ መሆናቸውን በዚህ ታውቃላችሁ። አሮፋ ነው የሚያስደፍቃቸው። ተስፋዬን ታስታውሳላችሁ። አምና በዚህ ወቅት ሆስፒታል ወስዶት ነበር እና አራት ደብተሮች መጠው በሬ ላይ እትፍ ብለው ምናምን ቅዠት እንደ ቃዥ የሚኖር ቅዠታ ነው። ኤኒዌይ ይቺ ልጅ አብራ ከተስፋዬ ጋር የምትቃዥ ናት እና ምናልባትም መንፈሱ ከተስፋዬ ጋር በምኝታ እንዲጋሩ አድርጎ አስረግዟት ሊሆን ይችላል ብዬ አስባለሁ። እንደዛ ነው ሊሆን የሚችለው እንጂ ባል የላትም። እንዲሁ ዝም ብላ አይ ቲንክ ከተስፋዬ ሊሆን ይችላል ያረገዘችው። አይ ዶንት ኖ ብቻ ግን እንደዛ ነው ሊሆን የሚችለው እና ይቺ ልጅ ፍቅረ ኢየሱስን በጣም ስትሳደብ ሰማታለሁ። እንዴ ፍቅረ ኢየሱስ የራሱ የሆነ የግል አስተምህሮ የለውም። ተስፋዬ የግል አስተምህሮ አለው። ፍቅረ ኢየሱስ እርግጠኛ ሆኜ የምናገረው ቢኒያም ሽታዬ ማለቴ ነው ከቤተክርስቲያን አስተምህሮ ፈቀቅ ያለውን በሙሉ እከሌ ሳይል ዘር፣ ጾታ ምንም ነገር ሳይለይ አባትም ቢሆን ከቤተክርስቲያኒቱ አስተምህሮ ውጭ የሆነውን ትክክል አይደለም ብሎ የሚሞግት ነው። ሰው አቅም ካለሽ አንቺ ቢኒያም ሽታዬን በአስተምህሮ መሞገት ትችላለች። የቤተክርስቲያንን አስተምህሮ ተይውና አንቺ መመለስ ያለብሽ ከማን እንዳረገዝሽ መናገር ብቻ ነው። እንግዲህ ተስፋዬ 22 አካባቢ ሴቶችን ሰብስቦ ቤት ተከራይቶ ለራሱም አንድ ቤት ከዛ አስቀምጦ ከሚስቱ ውጭ ምን እያደረጋችሁ እንደሆነ አናውቅም። ለማንኛውም አንቺ እህታችን ግን በሰላም ተገላገይልን። ሌላ ምን እንላለን?